እኔ የሆነ ልጅ ታወቅኩኝ አገር ቤት ነው። እንዴት ተዋወቃችሁ? ያው የሷ እህት ጓደኛ ናት ለኔ ማለት ነው። የማ የሷ እህት ለኔ ጓደኛ ናት። የማ እህት? የሱ እህት። እሱ የፍቅረኛሽ እህት ከአንቺ ጋር ጓደኛ ነች? አዎ ጓደኛ ናት። እሺ እሷ ነች ያስተዋወቀቻችሁ? አዎ እሷ ቤት ሲሄድ ከሱ ጋር ታወቀን። እሺ ከዛ ሰፈራችን ልጅ ነው ደግሞ እንገናኛለን በአካል ራሱ። ከዛ ስንታወቅ ፍቅር ጥያቄ አቀረበኝ ከ4 አመት በኋላ። ከዛ እኔ እወድሻለሁ ምናምን አለኝ። ከዛ እኔም እሺ አልኩኝ። ያው መጀመሪያም ስለሆነ እሺ አልኩኝ። ከአንዳንድ እሺ መግደርደርም የለም ቀረ። ያ ልጅም ነበርኩኝ ያኔ ብዙም አላስታውስም፣ ግን ልጅነቱም አለ። ከዛ እሺ አልኩኝና እኔ ደግሞ ውጭ ሀገር ልሄድ ሀሳብ አለኝ። ከዛ ፕሮሰስ ጀመርኩኝ ለመሄድ። ከዛ በኋላ ያው አብረን እናሳልፍ አለኝ ለማየት ሳስበው ማለት ልጅ ማለት ነው። ከዛ እኔ ደግሞ አልፈልግም አልኩኝ። እኔ አላማ አለ፣ ሴት ነኝ፣ እንደ አይነት ውስጥ አልገባም ብዬ እምቢ ብዬ ሄድኩኝ። ከዛ እምቢ ብዬ ሲሄድ እኔ ደግሞ የገባሁበት ስልክ የለኝም። ስልክ ሰርጀሪ ላይ ሆኜ መሳሳም ኪሲንግ አይቻልም። እሺ ጌም ላይ ሲሆን ይሻላል ጓዶች። በኋላ ደግሞ ሰርጀሪ እያረገ ይስማል ተብዬ እንዳልወነጀል ብዬ። ቴንክ ዩ ሶ ማች። እሺ ከዛ እኔ የገባሁበት ቤት ስልክ የለኝም። ከዛ በቃ አንደዋወልን እስከ 2 አመት አልደውልም፣ እሱንም አላገኝም። ከዛ በአንድ ቀን ስልክ ገዛውኝ ተደብቄ ሰዎችን ሳላውቅ ማለት ነው። እሺ ከዛ መጀመሪያ እሱ ጋር ነው ደወልኩት በቀጥታ። ኢሞም አልነበረኝም ያኔ። ከዛ እሱ ጋር ሲደውል የት ነበርሽ ይሄን ያህል ጊዜ አለኝ። ከዛ ስለኝ እኔ በቃ ስልኬም የለኝም ቤቱ ራሱ አልተመቸኝም ምናምን ስለኝ፣ አይ አውቃሽ ነው ምናምን አለኝ። ስላልፈለግሽ ነው ምናምን ስለኝ፣ አረ እኔ ችግርን ነገርኩኝ። ከዛ እንዳይመቸኝም ለምን እንዲ አታምነኝም ምናምን ስለው፣ አረ እኔ አምንሻለሁ ምናምን አለኝ። ከዛ እንዲ እያወራን ይቅርታ ተባብለን ጀመረን። ከዛ ብር ጠየቀኝ። ብር ሲጠይቀው እኔ ብር አልክም አልኩት። ምን ያህል ብር ጠየቀሽ? እሱ ልጁ እኮ ምን ያህል ብር ጠየቀ? እስከ 100 ጠየቀኝ። ቤት ይሰራለሁ ምናምን ብሎ ማለት ነው። 100 ምን እሺ ነው? 100 ሺህ አዎ። ዜሮዎች ሲበዙ ቀለሉበት አልባቸዋል እኮ ሰዎች ዜሮ ሲበዛ። ቤት ይሰራለሁ ምናምን ስለኝ እኔ ደግሞ አልሰጥም አልኩት። ፍቅርና ብር አይገናኝም አልሰጥም ብዬ ባልኩት። ከዛ ብሩን ሲከለክል ስልኩን አያነሳም ልጁ። ከዛ የሰፈራችን ልጅ ነው ብያለሁ። ቤተሰቦች ይታወቃሉ። ከዛ እኔም እሱም እንደታወቀን አውቃለሁ። ሁሉም ሰው ያውቃል ቤተሰቦች። ከዛ ከሌላ ሴት እንደተጀመረ ነገሩኝ ማለት ነው። በቃ እንደ ግንኙነት እንደጀመረ። ከዛ እኔ ሲሰማ ደወልኩት። አንተ ለምንድን ነው እንደ አይነት ነገር የምታረገው ሲል እኔ አላርኩም ብሎ ዋሸኝ። ሲዋሸኝ ደወልኩት አንድ ቀን ደጋግሜ ማለት ነው። ሲደውሎ ምን አለኝ፣ አጠገብ የለም ብሎ የሆነ ልጅ ስልክ ሰጠኝና አጠገብ የለም በያለኝ ለልጁ። እኔ እየሰማሁ ከዛ ስልኩን ወዲያም በለኩት አናዶኝ። ከዛ በኋላ ወደ ኢትዮጵያ ሄድኩኝ ከ4 አመት በኋላ። ከዛ ሲሄድ አይንን ማየት ፈራ። አይ በቃ ቤት ራሱ አልመጣም። ይሄ የሆነ ገበያ ምናምን ስንድራሱ ካኔ በጣም አራቀ አለማየት ብሎ ማለት ነው። ከዛ በኋላ እኔም በቃ አልፈልግም በየ ተውኩት።
ከዛ እዛም እያለ የሆነ ልጅ ታወቀን። ከዛ ልጅ ከተለያየን በኋላ ከዛ ይሄ ልጅ የሚኖረው ወደ ሳውዝ አፍሪካ ነው። ታወቀንና በምን ተዋወቃችሁ? እሱ ጋር በግሩፕ ላይ ነው ታወቀን። የምን ግሩፕ? የሆነ የጨዋታ ግሩፕ ነበረ በኢሞ ማለት ነው። ከዛ በዛ ታወቀንና ያ ልጅ እኔ ስልክ ስለሌለኝ የእህቴ ስልክ ቁጥር ሰጠው። የኔ ስልክ ስለሌለ እኔ አገር ቤት ስሄድ ስልኬ ላልሰራ ይችላል፣ በዚህ ደውልልኝ ብዬ ስልክ ሰጠሁት የእህቴን። ከዛ ወደ እህቴ ይደዋውላል ልጁ ማለት ነው። ይደውላል። እህቴ ደግሞ ይሄንን አታውቅም። የሆነ ልጅ እየደወለሽ እኮ ነው አንቺን እየፈለገሽ ነው አለችኝ። ከዛ እሺ ብዬ ማን ብዬ ስልኩን ሳነሳ እሱ ነው፣ ይሄ ሳውዝ አፍሪካ ያለ ነው። ከዛ ማውራት ጀመረን። ከዛ እኔም ስልክ አወጣውኝና በራሴ ስም አወጣውኝና ማውራት ጀመረን። ከዛ ልጅ ጋር ማውራት ጀመረን። እኔ ደግሞ የመጀመሪያ የነበርኩ ቤት ኢቃማ ነበረኝ። ኢቃማ ይዤ ነው ወደ ሀገር የገባሁት። ከዛ ነይ አለኝ። እኔ ዳላላ ይዛለሁ ነይ ወደ ሌላ ሀገር አለኝ ልጁ። እንደሄድኩኝ አንድ ሳምንት ነው ተቀመጥኩኝ። ሳውዝ አፍሪካ ያለው ነው የሚለው? አዎ ሳውዝ አፍሪካ ያለው። ከዛ ነይ ስላለኝ እኔም አልተቀመጥኩኝም። በሳምንት ተመልሼ ባቆረጭ ሄድኩኝ ሌላ አሁን ያለውበት ሀገር። ልጁን አላውቅም፣ ወደድኩት። በቃ በድንገት ወደድኩትና ሄድሽ እሱ ጋር አልሄድኩም። ወደ ሌላ ሀገር ተሳፈርኩኝ። ወደ ዱባይ ሄድኩኝ። ዱባይ ሄጄ ስራም አልገባሁም። ተመልሼ አሁን ያለበት ሀገር ገባሁኝ። በቃ የሆነ ታውቃለህ፣ በቃ የሆነ ስቃይ ያለ መንገድ ነው የሄድኩት ብታይ ለሱ ብዬ ማለት ነው። ከዛ እሱ ደግሞ እኔ ብር ላስገባልሽ በኔ ብር ነው ያለኝ። እኔ ደግሞ ባንተ ብር አልመጣም፣ እኔ ባንተ ብር አልፈልግም፣ በራሴ ብር ነው የሚመጣ ብዬ በራሴ ብር ሄድኩኝ። ከቤሩት ዱባይ በረርኩኝ። ከዱባይ ባህሪን ሄድኩኝ። አስብ፣ እኔ ለፍቅር ይሄ ሁሉ ከፈልኩኝ ማለት ነው። ባህሪን ምን ታደርጊያለሽ? እሱ ሳውዝ አፍሪካ አይደል? እኔ እሱ ጋር አልሄድኩም እኮ ከመጀመሪያ አረብ ሀገር ነው ነው። ይሄን ሁሉ ታዲያ ሀገር የምትዞሪው ለምንድን ነው? አልገባኝ። ያ ዱባይ ስራ አልተገኘም፣ መጀመሪያ ስራ አልተገኘም። እሺ። ከዛ በደላሉ ደግሞ ባህሬን ገባሁኝ ማለት ነው። ከዛ ባህሬን ገባሁኝ፣ ስራ ገባሁኝ። ከልጁ ጋር ማውራት ጀመረን። እሱም እንዳልኩ ብር ጠየቀኝ ልጁ ማለት ነው። እንደፋት ይሄ ሁሉ ለሱ ብዬ ታንከራትቼ ከገባ ወዲህ እሱ ስንት ጠበቀ? እሱ ደግሞ ስንት ጠየቀ? እሱ ደግሞ 150 ነው አለኝ። የዛሬ ወንዶች ጋይስ ቁጥር አጠራራቸው ደስ ነው የሚለው። ዜሮች ሲቀሉ ዜሮች ሲበዙ ብሩ ትንሽ ይመስላቸዋል። እሺ ቀጥይ። ከዛ ይሄ ሲጠይቀኝ ያው በብድርም ይሰጠዋለሁ። ገባ? የሆነ ተቸገርኩ ሲረኝ ያሳዝነኛል፣ ሰጣለሁ። ከዛ ይሄንንም መልሼ አስከፍላለሁ። ገብቷል? እኔ በነፃ አይደለም የምሰጠው። ከዛ እኔ ተበድሬ ነው የሰጠሁት። ብሬን ክፈል ብዬ አስከፈልኩት። እሺ። ከዛ ብሩን መለሰልኝ። መልሶብኝ ድጋሜ ጠየቀኝ። እኔ እንዲህ ተቸግራለሁ ብር ስጠኝ ስለው እኔ አልሰጥም። ብር ላክስለት አላኩም። ለቤተሰቦቹ ነው የሰጠሁት መጀመሪያ። አበድሪኝ ቤተሰቦቼ እንዲህ ተቸግሮኛል ስለው ሰጠሁት። 40,000 ብር ሰጠሁት። እሺ። ከዛ ይሄንን አስመለስኩት ማለት ነው። 20,000ውን አስመለስኩት። ከዛ 20,000ንም እሰጥሻለሁ ምናምን እያለ አሁን ይቀበለዋለሁ። ግን እኔ እዚህ ስንት ነገር እያሳለፍኩኝ ለሱ ልሰጥ እሱንም አስከፍሏለሁ። ግን አሁን ራሱ ተጣላን በመሃል ማለት ነው። በብር ጉዳይ ስንጣላ ምን ተፈጠረ? እሱ የአክስቱ ልጅ ከሱ ጋር 2 አመት ቆየን በፍቅር ማለት ነው። 2 አመት ስንቆይ ተጣላን በመሃል። ከዛ በአክስቱ የእሱ አክስት ልጅ ሌላ ሴት ልታገናኝ ማለት ነው።
ሲታወራ የሱ እህት ማለት ከኔ ጋር ታወራለች በስልክ እናወራለን አስታውቆኛል። ከዛ እሷ ምን ተጣልተን ልታስታርቀኝ ሁለታችን ልታስታርቀኝ መጣችና ከዛ ለሱ ነው ቦይስ የላከችው ቦይስ እኔ ተሳስታ ይሁን ምን ይሁን አላቅም ወደ እኔ ገባ ቦይሱ። ከዛ ሲገባኝ አንተ ከዛ መንገድ ተመልስ አንተ ማይሆን መንገድ ነው የምትሄደው ምናምን ብላ ሲታወራ ወደ እኔ ገባ ቦይሱ። በጣም ደነገጥኩኝ። እኔ ይሄንን አላሰብኩኝ። እኔ ሌላ ሴት ጋር ሄዳለሁ ብዬ ሐሳቡም የለኝም። ግን እሱ ከኔ ብር እንደምፈልግ ፍቅር እንደሌለ ገባኝ። ከዛ በኋላ እሱ ደግሞ እኔ ወድሻለሁ እኔ እህቷ እንደነገረችንም ይሄ ቦይስኑም እንደሰማ አላወራውም ለሱ ማለት። ከዛ አላወራሁም። እኔ ሰው እንዲሳወራ ሰምቻለሁ። አንተ ሌላ ሴት ጋር እንደሄድክ ሰምቻለሁ። ለምን እንዲህ ታረጋለህ? እኔ ላንተ ብዬ ሁሉ ከፍዬ በኋላ እንዴት ነው እንደምታረገኝ ብዬ ስጠይቀው እኔ ውሸት ነው ሌላ ሴት ጋር አልሄድኩም አለኝ። በቃ ተሳደበን፣ ሁለታችንም ተሳደበን። እኔ በጣም ተሳደብኩኝ። ለምን ለሱ ብዬ ብዙ ነገር አሳልፌያለሁ መንገድ ላይ ማለት ነው። ታይዤ መታሰር ይችል ነበረ፣ ግን ከዛ በጣም በችግር ነው የወጣሁት። ለምን ለፍቅር ይሄንን ሁሉ የከፈልኩት እሱን አለማሳፈር ማለት ነው። ከዛ እንዲህ እሱ ሌላ ሴት ሲጀምር በጣም ከፈኝ። እውነት እንዴ ይሄ ነው ለኔ ውለታ። እኔ ተቸገርኩ ስል ከጎኔ ነበርኩኝ። በቃ ሲያዝንም ከጎኔ ነበርኩኝ። ለምን ይሄን አለን ነው ለፍቅር የምታወራን ብዬ ከሱ ጋር በቃ ተጣላን። በመሃል ከሱ ልጁ ምን አለ አይደውልም። ከዛ በኋላ አይደውልልኝም። በሳምንት አንዴ በአመት አንዴ ይደውልኛል። ከዛ ወይ አትደውልልኝ አልኩኝ። እኔ ጋር አትደውልልኝ አልፈልግም አልኩኝ። እሱ ምሎ እኔ አንቺን ወድሻለሁ፣ አንቺ ሌላ ወንድ ብታገቢም እኔ ወድሻለሁ ወይ ይለኛል። እኔ ደግሞ አልፈልግም አልኩኝ። ከዛ በህይወቱ ደም የሆነ ልጅ ገባ። ብቻ ህይወቱ ከባድ ነው። ልጁ ደግሞ በሃይማኖታችንም አይደለም፣ የሱና የኔ ሃይማኖት የተለየ ነው። ከዛ ሌላ ልጅ ገባ። ይሄ ልጅም እያለኝ ከዛ ሲገባ ሌላ ሰው ጠበሽ? አዎ ሌላ ሰው ገባ በህይወት። በቃ የከፋ ጊዜ ነው የገባ። ያ ልጅ ደግሞ በጣም ከፋኝ። ከዛ ያ ልጅ ያጽናናኛል። በቃ እንደ አባት እንደ ወንድምም ሆነኝ። በቃ ሲከፋኝም በቃ ያጽናናኛል። ከዛ እሱም ደግሞ ምን ይለኛል ብር ጠየቀኝ። እንደው በብር ነው ፍቅር በኢየሱስም እኔ በጣም ቸገርኩኝ። ብር ጠየቀኝ። እሱ ራሱ ብር ሲጠይቆ እኔ ብር አልሰጥም ወይ ቤተሰቦች ያውቁ ለምን ነው ብር ምልኩ አልኩኝ። አልክም ብዬ እሱንም እምቢ አልኩኝ። አሁን ይሄ ምን ይለኛል አንቺ እኔን አትጠብቂኝ፣ ከፈለሽ ሌላ ወንድ ማግቢ፣ ሌላ ወንድ ጋር አውሪ፣ እኔን አትጠብቂኝ ይላል። ደግሞ እንድም ብሎ ይደውለኛል። እኔ ደግሞ ሊፈትን ሲል ወይ ቤተሰቦች ጋር አስተዋውቀኝ ሲል አላስተዋውቀኝም ማለት አልፈልግም። አሁን ገና ነኝ እኔ ለቤተሰቦች ለማስተዋወቅ አለኝ። እሺ አልኩኝ። አሁን ሁለቱም ይደውላሉ ይሄዳሉ፣ ይደውላሉ ይሄዳሉ። ግን ምን ላርጋቸው? ብሎክ አድርጌም አልቻልኩም። በቃ ብሎኩን እፈታለሁ። ብሎክ አድርጌ ራሱ እስቲ እኔ ምክርን ይፈልጋል። አሁን ከማን ጋር የምታወሪ? አሁን የመጀመሪያና አሁን ሁለት ይሄ ሃይማኖት አንድ አይደለም አልኩ ልጅ ጋር ነው። እድሜሽ ምን ያህል ነው? እኔ ወደ 20 ነው እድሜ። 20 ዓመትሽ ነው? አዎ እኔ በ15 ዓመቴ ነው ከጨገር። እሺ ሚውት አድርጊ። እሺ ቃሪያ በሚጥሚጣ ሰናፍጭ ጣል ያለበት ትንሽ የሚያስነጥስ መርፌ ነው የምንወጋሽ። ቢያስነጥስሽም ችግር የለም፣ ዋናው መውጣቱ ነው። የሴቶች እድሜ ከ20 አይለፍ ተብሎ ማን ነው የረገመው ወይስ ምንድን የዞረበት የሚለውን ብናጠራ ጥሩ ይመስለኛል። የሴቶች ጉዳይን ብትመረምሩና ብትነግሩልኛል። አሁን እንደምንም ዘሎ 39 ገብቶ ነበር ቅድም። እድሜዋ 39 የሆነች እህታችን ሰምተን ነበር። እንደገና እሱን በቃ እስቲ ጥሩ ነው ብለን ሳናበቃ ቶሎ 20 ወረደ። የኔ እናት ብዙ ጊዜ በወንዶች ነው ይሄ ነገር የተለመደው። ልክ አይደለም እሱ።
በስንት ጊዜ ውስጥ ከስንት ወንዶች ጋር ነው ግንኙነት የምትጀምሪው? አሁን ስልሽ ወንድም ያደረገው እኮ ልክ አይደለም፣ ግን ብዙ ጊዜ ሴቶች ላይ አልተለመደም። የሚያደርጉት አሉ፣ ጥቂት ነው ፐርሰንቱ። ሴት ልጅ ብዙ አታረገው። ገብቶሻል ወይ? በአንድ ጊዜ ከተለያዩ ሰዎች ጋር በዚህ መጠን ማለት ነው። ብዙ ጊዜ ወንዱ ላይ ነው በቃ ወንድ ሴት በሴት ይቀያይራል ምናምን የሚባለው ማለት ነው። ኤኒዌይስ ወንዱም አረገው ሴቷ ልክ አይደለም። ገብቶሻል? ራስሽን አክብሪ እንጂ ከአንዱ ጋር ሳጨርሽ ሌላው ጋር ሳጨርሽ እንደገና ሌላ የሆነ ሰው ገባ። እኔ ስሰማሽ የገረመኝ የሰማሁሽ የሆነ ሰው ወደ ህይወት የገባ ከዛ ደግሞ ሌላ ሰው ደግሞ ገባ ድጋሚ። እንዴ ልብ እኮ አንድ ነው። ከአንድ ሰው ጋር እንትን ያልሽው የጀመርሽው ነገር ጫፍ ሳይደርስ መስመሩ ሳይታወቅ ወይ ያንን ቶፒክ ሳትዘጊው እንዴት ነው ወደ ሌላ ነገር የምትሸጋገሪ? ይህ እኮ ልክ አይደለም። ህይወትሽ ራሱ ነፍስሽ ራሱ ረፍት አያገኝም። ለዛ ነው ውክብክብ ያለ ህይወት ውስጥ ያለሽ። ከሶስቱም ጋር ያለሽን ነገር አቁሚና አሁኑ ጸሎት አድርጊ፣ ተመለሽ። እስቲ ሲንግል ለ6 ወር ሲንግል ሆነሽ ቆይ። ከማንም ሰው ጋር ሳታወሪ፣ ከማንም ሰው ጋር ሳትጀናጀኝ የሲንግልነት ላይፍ ምንም አይነት የፍቅር ግንኙነት ውስጥ ሳትገቢ አንደኛ 20 ዓመትሽ ነው። በ20 ዓመትሽ ይሄን ሁሉ ነገር ውስጥ መግባት ትክክል አለ። እድሜሽ ገና ነው። አሁን እስቲ ሌሎች ነገሮች ላይ አተኩሪ። ስራ ላይ፣ ትምህርት ላይ፣ እውቀት ማግኘት ላይ። ገብቶሻል? ግዴታ ነው እንዲህ ፍቅረኛ መያዝ? ግዴታ ነው እንዲህ ወንድ ልጅ በህይወቶች ውስጥ መኖር? እንዴ አንዳንድ ጊዜ እንዴት ነው ነገሮችን የምንረዳው ጋይስ? ያለ ምንም ሰው እኮ እስቲ ህይወታችን ውስጥ ፍቅር ገለመሌ ተቃራኒ ጾታ ምናምን ሳንል እስቲ የተወሰነ ጊዜ እኮ ጊዜ ያስፈልገናል፣ የማስተዋል ጊዜ። ስንቶቻችንን ሲንግል ሆነን እንግዲህ የቆየ ነው? እስቲ ንገሩ። ሰው የፍቅር ግንኙነት ወይም ከተቃራኒ ጾታው ጋር የፍቅር የመፋቀር አይነት ነገር ውስጥ እንግዲህ ምኑ እንደሚያሳስብሽ ባይገባኝም አሁን እድሜሽ 20 ነው። የሚያስቸኩልሽ ጊዜ አይደለም። ምን ከዚህ ነገር ውስጥ ውጭ ከሶስቱም ጋር ፍቅር የለሽ። ሶስቱም ቆዳ ሊገፉን የመጡት አንቺ ገንዘብ እኔ ራሱ ስጽፈው የምሳቀቀውን ነው። ገብቶሻል? ቁጥር አያውቁም። 150 ሺህ ትኛለሽ፣ 100 ሺህ ትኛለሽ። ዜሮዎቹ ሲበዙ አንቺም ቀሎብሻል። ስለዚህ አቁሚ፣ ራስሽን ሁኚ፣ ተረጋጊ። ለብቻሽ 3 ወር 6 ወር ሆነሽ ነገሮችን አመዛዝኚ። አትሊስት ከቻልሽም ለ1 ዓመት ምንም አይነት ነገር ውስጥ አትግቢ። 2 ዓመትም ቢሆን ችግር የለው። ገና ነሽ፣ 20 ዓመትሽ ነው። 25 26 ልትደርሽበታለሽ ስትበሲ፣ ነገሮች ሲጠነክሩ። ለሁሉም ጊዜ አለው። ተግባባን? መጃጃል አቁሚ። ማዳም ግልጽ ነው? አዎ አሌክስ ግልጽ ነው። ግን የሁለተኛውን በጣም ነው የሚወደው ልጁን ማለት ነው። ግን የለም በቃ እኮ አሁን የሁለተኛው ምናምን የለም። ለቀሽ አሁን ለጊዜው ለብቻሽ ሆነሽ አስቢ። እሱ የአንቺ ምርጫ ነው። አሁን ወተሽም እኮ ልታረጊው ትችላለሽ። እኛ እንይዝሽ መቼም እጅሽን መተን አናስረው። ግን ሀሳብ አይደል የፈለግሽው አይደል? አዎ ሀሳብ ነው የፈለግኩት። በቃ ሀሳብ ሰጠንሽ። ይህንን ሀሳብ አንቺ ደግሞ ወስደሽው ገዢ ሀሳብ ነው ለካ ካሰብሽ ተግብሪ ህይወትሽ ላይ። አይ ሀሳቡ ብዙ አያነሳም ካልሽ ደግሞ መጣል ነው። ሀሳብ ሁልጊዜ ልንስማማበት የሚገባ ጉዳይ አይደለም። ገዢ ሆኖ ካገኘ ነው እንገዛዋለን ሀሳቡን፣ ካልሆነ እንጥለዋለን። ማንም ፐርፌክት አይደለም እኮ። እሺ እሺ እሺ፣ መልካም እንትን ያዘዝንልሽን የሚዋጠውን ኪኒ ጠዋት፣ ከሰዓት፣ ማታ ነው የምትውጪው ከምግብ በፊት። ትንሽ ደግሞ ትኩሳት ነገር ካለብሽ ደግሞ ሽሮፓን ውሰጃት። ማታ ማታ ብቻ ከእንቅልፍ በፊት አምተኛት ሽሮፓን ዋጫት። ዋጡት ብለን የምንሰጣችሁን የሚዋጥ መድኃኒት ጋይስ ወስዳችሁ ሼልፍ ላይ ምናምን የሆነ ቁም ሳጥን ውስጥ አትወሽቁት። የሚዋጥ ነው። እሺ ይዋጥ። የሚያስውጥ ኮሚሽን እናቋቁም እንዴ? በየቤቱ እየዞረ አስዋጭ ቡድን እናቋቁም። ውጠሻል ወይስ አልዋጥሽም የሚል ማለት ነው።
ተሽከረን እኮ ጎበዝ። ሄሎ Hi Alex. ሰላም ሰላም ብያለሁ. How are you? ጤና ይስጥልኝ። እንኳን ደህና መጣሽ። ደስ ብሎኛል. Glad to be here too. I just had a question. ጥያቄ አለኝ. በወንዶች relationship ላይ I know ብዙ ጊዜ እከታተላለሁ. Like ብዙ ቪዲዮ like I give them like አረጋችኋለሁ. I admire you. I honestly I love your knowledge and your advice and everything. ጥያቄ ግን ለሪሌሽንሽፕ ምን ነበር ወንድ ሲባል like how do we know sorry አማርኛ ብዙ እንትን ልቀላቅል ነው አማርኛ ብዙ እንትን አይደለውም ልረዳሽ ሞክራለሁ like ወንድ ሲያፈቅር ከልቡ how do we know like if he's just wasting our time or if he's in it for a long term like አሁን ትዳር የምትፈልግ ሴት ልጅ አለች ለምሳሌ እና ግን የሚያጋጥማት ሰው ለታይሟን ለማጥፋት ነው ወይም ደግሞ እሷ በምትፈልገው መንገድ አብሯት ሊሄድ ነው like ወደ ህይወቷ የሚገባት ተግባባን like I'm so bad okay የጋብቻን ዴፊኒሽን ነው አንቺ like አንዳንድ ወንዶች ያጋጥሙናል በህይወታችን ሴት ልጅ ስንባል like ጥሩ ሴቶች አሉ በዚህ ምድር ላይ እና ትዳር እና ጥሩ ነገር ምንመኝ ሴቶች አሉ ከዛ በተቃራኒው ግን ደግሞ ያጋጥሙና አንዳንድ ወንድ ትዳር ማይፈልጋሉ ትዳር አይፈልጉም እና ዝም ብሎ ታይም ዌስት የሚያደርጉ አሉ ያን ደግሞ ለይተን ለማወቅ በጣም ይከብደና ሴት ስንባል እና ምን ትለኛለህ ቦይፍሬንድ አለሽ አሁን I'm a single mom ኦኬ እኮ ይሄ ጥያቄ ከምን መጣ ብዬ ነው just በብዛት እኔ ኤክስፒሪየንስ ማድረጋቸው በሪሌሽንሽፕ ትዳር like መጀመሪያ እንትን ይሉኛል ስተዋወቃቸው just እንደኔ they be like oh I want what you want I want you know I want a relationship I want a marriage አሪያ ከዛ አምኛቸው ስገባ በተቃራኒው እንትን ይሉብኛል ሐሳባቸው ይቀየራል እና ያለኔ እንትን obviously ይሰማኛል already ተገባውበት በኋላ ሐሳባቸው ሲቀየር ማለት ነው ግን እኮ አብሮ ከኔ ጋር ናቸው ሰው ለምን እንደዛ ሴት ልጅኛ ያጭበረብራሉ አይገባኝም ከዚህ ላይ እኮ አሁን ምን መሰለሽ አሁን በመሰረቱ አብሮሽ ያለው ሰው የትዳር ሐሳብ ስታነሽበት ጭንቅላቴን ወገቤን ጫማ ክሬን አስሬ ቀበቶዬን አስሬ ምናምን ሱሪ ቀይሬ ጃኬት ልቀይር ምናምን የሚል ከሆነ ማምለጥ ነው ያለብን ምክንያቱም ትዳር ከወደደችኝ ከተግባባን ስለሷ ካወቅኩ ማወቅ ያለብኝ ወደ ገደለው ነው መግባት ያለብኝ ትክክለኛ ሰው ከሆንኩ በቃ አገባታለሁ እንኖራለን እየኖርን ነው የምናስተካክለው መቀየር የምንፈልገው ነገር ካለ መገንባት የምንፈልገው ነገር ካለ አብረን በጋራ እንገነባዋለን ገንብቼ ነው ማገባሽ ካልኳት ጨዋታ የማይመስል ነገር ገብቶሻል አብረን አልገነባም ምንም ችግር አለው እንደውም በጋራ የገነባነው ነገር ነው ሀብታም ሆኜ መኪና ገዝቼ ቤት ገዝቼ የሆነ ፎቅ ሰርቼ ምናምን ምል ከሆነ ችግር አለ ማለት ፎቅ ከሰራው በኋላ ነገ ፎቄን ልትወስጂ ነው ምናምን የሚል ነገር ላስብ ነው ማለት እንደውም ምንም በሌለኝ ሰዓት መታ ከተገባባን አብረን እንገነባለን ምንም እንወቃቀስበት ጉዳይ የለም አብረን አፈር ከደሜን ገጠም የተነሳ ነው አለቀ ግን የሆነ ነገር ተአምር ሰርቼ ህይወቴ ላይ ቀይሬ ነው ማገባት ካልኩ ማለት ጓደኛ ኑሮኝ ነው ምልሽ yes ሲንግል ከሆነ አንድ ሰው ችግር የለውም ግን ቦይፍሬንድ ምንድነው በቃ ፍቅረኛ ምናምን ተባብለው ተፈቃቅረው 10ኛ ዓመት የፍቅረኝነት አኒቨርሰሪ 5 ዓመት የፍቅረኝነት አኒቨርሰሪ ምናምን የሚያከብሩ አሉ የሚያስቀኝ የትዳር አኒቨርሰሪ ያደረጉትም እንዲያውን 1 ዓመት በቃ ተጋብተው 5 ዓመት የትዳር አኒቨርሰሪ ቢያከብሩስ ያ ደግሞ በጣም ያምራል ሶ ጊዜሽን የሚገልሰው ካለ ህይወትሽ ውስጥ ሆኖ አንቺ ፍላጎት እያኖርሽ የማግባት በቃ ያ ሰው አያገባሽ ገብቶሻል አውቆ ነው የሚጫወተው ማለት ነው ሶ ቆይቺን ነገር ሰርቼ ያገባሻለሁ ካለ ለምን አብረን አንሰራም ነው ጥያቄ ማለት ያለብሽ እዛው ጋር እቺን ነገር ገንብቼ ካለ ለምን አብረን አንገነባም ተጋብተን ምን ችግር አለ ምክንያት የሚደረድርብሽ ከሆነ ወይ የሆነ ባካፕ የሆነ ጉዳይ አለው ወይ ደግሞ አንቺን ጊዜሽን አቃጥሎ እንደ ሸንኮራ መጦሽ ሊተፋሽ ነው ስለዚህ ያኔ ፍሬንድ ይያለሽ ማለት ዝም ብለሽ ድራይቭ አታረጊ
እንደዚህ ነው ነገሮችን፣ በዚህ መንገድ ነው ነገሮችን ለማስተካከል። ምንም ምክንያት ላለመጋባት የሚቀርብ ነገር የለም። እኔ አሁን እንደ ወንድ ነው ማስብ ነግርሽ፣ ፍቅር ኖሮ የወደድኳት ሴት ብትኖር ወይ ከወደደችኝ ከተግባባን ራሴን ጭንቅላቴን አልልም፣ ወደ መስመር ነው የምገባው። ገብቶሻል? መኖር አለብና ስለዚህ እንደዛ ነው ልትለዩ የምትችይው። እሺ ወንድ ልጅ በወንድ ልጅ አንግል እና ጋይስ ፐርስፔክቲቭ ከሴት ልጅ ሲያገኝ የሚፈልጋትን ሴት ልጅ ሲያገኝ ዳስ ሂ አውቶማቲክሊ ያውቃል? ላይክ ኦኬ ሌትስ ሴይ ምን የሚባል እንትን አለ አባባል አለ በምን ሪሌሽንሽፕ ላይ ወንድ ልጅ ቀጥታ አንድ ሴት ልጅን ሲጠብስ ላይክ ቀጥታ ወይ ሰዓቷን እንትን ሌላት ነው ወይ ሂዝ ጎና ዌስት ሄር ታይም ኦር ሂዝ ጎና ቢ ዊዝ ሄር ፎር ሎንግ ተርም የሚለው እንትን ነገር አለ። በዛ ነገር ታምናለህ? ላይክ ያ ነገር ኢትስ ሪል ያ ወንድ ልጅ በትክክል የሚፈልጋትን ሲያገኝ ራሱ ነው ለማግባት የሚሯሯጥ። ገብቶሻል? እሱ ነው የሚያስጨንቅሽ። እንደውም ግን ጊዜን አቃጥላለሁ ብሎ ካሰበ ግን ከአንቺ ጋር 2ኛ ዓመት አኒቨርሰሪ 3ኛ ዓመት አኒቨርሰሪ እያለ ሲጃጃል ነው የሚቆየው። ገብቶሻል እኮ እኔ እያልኩሽ እኮ ነው። አሁን በቃ በትክክል እርግጠኛ የሆንኩበትን ነገር ባገኝ እኔ ሁላችንም ወንዶች ወደ ገደለው ነው የምንገባው። ወደ ገደለው ማይገባው ችግር ያለበት ሰው ወይ ውሽሚት አለችው ወይ ደግሞ አይ ነገር ብዙ ትዳር ላይ የሚያዋጣ አይመስለኝም፣ ግን ዝም ብዬ እስኪ ሊሄድበት አየር ላይ ምናምን ልቆይበት አይነት ነገር ብሎ ነው የሚያስበው። አንቺ ይህንን ደግሞ ሴንስ ማድረግ ትችላለሽ። እንደ ሴት የምታየው ነገር ይኖራል። የየሰው ነገር ቢለያይም ግን የምታነቢው ነገር አለ ከድርጊቱ ከሁኔታው ማለት ነው። ያኔ ትወስኛለሽ። ይህ ፍቅር ወደጀው ምናምን የሚባል ነገር አይሰራም። ጊዜሽ ዌስት ሆኖ ብዙ ነገር ተበላሽቶ ከምትነቂ በጊዜ ቴንኪ ቬሪ ማች ብለሽ ቀይ ምንጣፍ አንጥፈሽ ትሸኘዋለሽ ማለት ነው። ወይ ይጋባል ወይ ደግሞ በቃ እንደዚህ አይነት ውሳኔ ነው ማሰብ ያለብሽ። ቴንክ ዩ ሶ ማች። ምንም ችግር የለም። አመሰግናለሁ። እሺ ጋይስ፣ አንዳንዶቻችሁ ማለት ነው አሁን እሷ በቃ የኖረችበት ሁኔታ ነው። እንግሊዝኛ የሚነስራችሁ ሰዎች አላችሁ እንደኔ። እኔ ይነስረኛል ታውቃላችሁ፣ ግን አሁን አልነስረኝም። እሷ ብዙ እንግሊዝኛ አላወራች፣ ግን እንግሊዝኛ የሚያወራ ሰው ሲመጣ እባክህ በአማርኛ አውራ። ምድር እኮ ዥንጉርጉር ነች ጋይስ። ሁሉም ባደገበት ቦታ ባነበረበት ካልቸር በኖረበት ገብቷቸዋል። የትም ሀገር አሁን ሀገራችሁ ውስጥም ያሉ ቋንቋዎቹም ከሀገር ውጭም ያሉ ለምን ሞንጎሊያኛም ለምን አይሆንም? አንድ ሰው የሚችለውን ነው ማውራት ያለበት። ሲያወራ ደግሞ ሬስፔክት ማድረግ አለብን። በቃ ያ ሰው ያደገበት ካልቸር ኑሮ እንትኑ ሊሆን ይችላል። እኛ እንደምንፈልገው ካልሆነ አናርግሽ እንደዚህ ሆነ። እኛም ያው የሚሰማን ሰው አሁን ነጮች እኮ አማርኛ ስናወራ ሲሰሙን ትምር የሚለፈልገው ሊሉ ይችላል። ሄሎ ጤና ይስጥልኝ። ድምፅሽ ጫጫት አለ ከጀርባ። እኔን ያወራችኝ ጎበዝ ወይስ እዛ ነው ያወራችው? ይሰማል ማዳም? አቤት አቤት። ይሰማል? እዚህ ስራ እየሰራሁ ስለሆነ ነው የከታ። እሺ ችግር የለም። ምን እንታዘዝ? ሰላም ነው? ሰላም ነው ይመስገን። ኦኬ ስራ ላይ ነች። አይ ቲንክ ማውራት የምትችይበት ሁኔታ አይደለም ያለሽው፣ ወይ ማውራት የማትችይበት ሁኔታ ከሆነ ያለሽው ሲመችሽ ላኪ። እሺ በቃ ትንሽ ቆይቼ እመጣለሁ። እሺ ምክንያቱም ሚውት እያደረገች በየሰከንዱ ካወራችን አደረን ማለት ነው። ጋይስ ሜምበር ሁኑ። ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። ቆይስ ታጠቅስ ሄሎ ነው ወይ ሚስጥር ከምንሰማ ጊፍት ልስጣችሁና
አንድ ኮይን ነው የሚጠይቀው ሜምበር ለመሆን። ኮይን ያላችሁ ሰዎች ሜምበር ሆኑ። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ፣ የሌላችሁ ሰዎች ደግሞ ይኸውን ይሰጣችኋለሁ። ምንም እንዳያሳስባችሁ። ከእናንተ የሚጠበቀው ሰከንዱን 3 ደቂቃ ነው የሚሰጠው። ደቂቃው ቆጥሮ ሲጨርስ ወደ ታች ቀድሞ ለነካ ሰው ይሰጣል። ግን ታብ ካላረጋችሁ አይሰጥም። እሺ። ስለዚህ ይህንን 3 ደቂቃ ሁላችሁም ኮይኑን መውሰድ የምትፈልጉ ሰዎች በሙሉ ምን አድርጉ? ታብ አድርጉት። ልክ ታብ ብዙ ታብ ላረገ ሰው ቆጥሮ ሲጨርስ ልክ ሳጥኑን ስትነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበራችሁን አድሱ ወይም ሜምበር ሆኑ። ሜምበር መሆን ጥቅሙ ምንድነው? ላይፍ ስገባ ይመጣላችኋል። የዚህ ቤት ፋን ትሆናላችሁ። ብዙ ነገር ማለት ነው። ሜምበር መሆናችሁ አሪፍ ነው። ሄሎ እሺ፣ እንቀጥል። ያ ታብ አድርጉ። 2 ደቂቃ ከምናምን ይኸው እየቆጠረ ነው ታች። ልክ ቆጥሮ ሲጨርስ ታብ ላረጉት ይሰጣል። ሄሎ ጤና ይስጥልኝ። ሰላም ነው ይመስገን ፈጣሪ። ምን እንታዘዝ? እኔ ትዳር ዙሪያ ነው እና ስለ ፍቅር እያወሩ ሰምቼ የራሴን ታሪክ ለምን አላወራም ብዬ መጣሁ። ብዙም አልችል ይቅርታሽ። እሺ ንገሪኝ። ከዛ እኔ የጎረቤት ልጅ ነው እና ድምፅሽ አይሰማም። እንትን ኖቲፊኬሽኑን አጥፊው። አይኔ እናት ሳይለንት ላይ ሜሴጅ በገባ ቁጥር ድምፁ እየረበሸ ነው። ኦኬ ሶሪ አርኬላ። እሺ እና እንደ ነው እና ልጁ የጎረቤት ልጅ ነው። አንድ ላይ ነው የምንበላ፣ አንድ ላይ ነው የምንጠጣው። በቃ ለሱ እናት የለም። የኔ እናት ለሱ እናት ነው ብልም ምንም የሚያስከፋ ነገር የለም ማለት ነው። ከዛ የሮን ቆየን። የእሱ እህት ለኔ የአይኔ እናት ናት። የማ የእሱ እህት ለኔ አይኔ እናት ማለት ነው። የአይኔ እናት የሚባል ነገር አለ አይደል? የአይን እናት እሺ ቀጥይ። አይ በግርግዛት ጊዜ ምናምን አይን የሚይዙት አሉ አይደለ? እኛ ሀገር ባይላችሁ። ኦኬ ያ በፊት አውቃለሁ። ግን ለወንድ ልጅ ነው አይደለ? ለሴት ነው እንዴ? እኛ ሀገራችን ሴት የሚገረዛል እንደዛ ነው። ኦኬ ለወንድ አውቃለሁ። የአይን አባት ይባላል። ያው ሲገረዝ አይን የያዘው ሰው ምናምን አባቱ የአይን አባት ይባላል። እሺ እንደዛ ሆነን የጎረቤት ነው እና አብረን እንበላለን፣ አብረን እንጠጣለን። ከዛ ስለ ትዳር ጠየቀኝ። ያው እኔም እሺ አልኩት። አገባን፣ ቆየን ማለት ነው። ሱዳን ነበረን። እሺ ይሄቱም ሱዳን ነበረች፣ እኔም ሱዳን ነበርኩ። እኔ ቀደም ብዬ ሱዳን የሄድኩት። ከዛ እኔ ተቀበልኳቸው። ሁለታቸውም አንድ ላይ የኖረን ስለ ትዳር ጠየቀኝና ትዳር ምን እንደሆነ እራሱን ያላቅም ነበር እዛኔ ማለት ነው። ከዚያ እንደገባ 2 ዓመት ቆየውና አረገዝኩ። ያረገስ እናስወርዳለን፣ አቅም የለም፣ የሚያሳድግ ነገር የለም ምናምን ጭቅጭቅ አበዛኝ። የት ሆናችሁ ነው ይሄ የተፈጠረው? ሱዳን 2006 ነበር። እኔ 2003 ነው የሄድኩት። 2006 እኔም ብዙም ስለ ትዳርም ስለ ልጅም ማሳደግም ምናምን አላቅምና እሺ ብዬ ተስማምቼ ያስወራል። እዛ ሰዓት ፓስፖርት ለቤሩት ሰጥቼ ነበረና ቆያ ቤዛ ምን አንድ ወንድና አንድ ሴት 2 ማንታ ነው በሆድሽ ውስጥ ያለ አልኩት። ያረገሽ? እሺ ሁለተኛ ዙር ማለት ነው። በቴሌቪዥን አይቶኝ እሺ ስሉኝ ቤት እንደደረሰን ይሄ ነገርማ አይሆንም። መጀመሪያም ሲያስወርድ ሞቼ በቃ አጥንቴ ነው የቀረው ማለት ነው። ሰው ልጅ እንደዚህ ሰው ላይ ክፋት ይሰራል። አብሮ እየበላ አብሮ እየጠጣ እያየ አይኑ እያየ ማለት ነው። ሁለተኛ ዙር እኔም ወሰንኩት። ይሄ ልጅማ ለሞት ነው አሳልፎ የሰጠኝ፣ እንዴት እንደዚህ ያደርጋል ብዬ ለቤተሰብ ደውዬ ነገርኩት። ቤተሰብ ይሄን ነገር ካደረግሽ
እንገልሻለን፣ በህይወት እያለን አቃጥልሻለሁ አለኝ አባቴ። መጀመሪያ ራሱ ለምን አልነገርሽም? ለምን የእሱን ድምፅ ሰምተሽ አስወርደሻል ምናምን ብሎ ተቆጣኝ ስለኝ እኔም የአባቴን ምክር ተቀበልኩትና ሱዳን ምድር ነበርኩት፣ ስደት አገር አባትነት የሌለበት አገር ላይ በቃ ይከራክራል። በቃ ቤት አያስቀምጥኝም። ካስወረደሽ እኔ እሄዳለሁ፣ የኔ ነው አልልም፣ የሰው ነው እላለሁ ምናምን ብሎ አጨቃጨቀኝና ሄድ ሰይጣን ይጨቃጨቅ ብዬ ትቼው ስራ ቤት ገባሁት። ኢጃዛ ቤትም አልተቀመጥኩም። ስራ ቤት ሂጄ እስከ 7 ወር ሰራሁት። እሱ ኢጃዛ ቤት ነበረ። ልጆች ብዙ ልጆች አቆኝነን የሚያውቁት አሉ። ከዛ 7 ወር ሲሞላ ሆዴም ትንሽ ከፍ ሲል አልቻልኩም እና ማጣሁት ቤት ሲመጣ አንተ ምን ትጠብቃለህ እንደ ስትኬድ ራሱ ልጆቹ ነገ እኮ ሲወልድ ያንተ ነው የሚባል ነገር እኔ አልሰማም። ባለፈው መክረሻለሁ። ከዚህ በኋላ እኔ አያገበኝም፣ አይመለከተኝም፣ አቅም የለኝም ብዬሽ ነግሬሻለሁ። እምቢ ብለሽ ነው የተሸከመሽው። አላቅም አለ። አዎ ስለ እናቴ በቢላዋ እሱን ሰክቼ እኔ ሞታለሁ ብዬ ተነሳሁትና ኢጃዛ ቤት ያሉ ልጆች እንደምንም አድርጎ በቃ ዋሉ። የሀገር ፖሊስ መጣ፣ ተሰበሰበ። ከዛ ግን ከቤት ወጥቶ ጠፋ። እሱ ስጠፋ እኔም ቆርጬ ቁጭ አልኩት። ቢሞት ራሱ ከልጆቼ ጋር ሞታለሁ። ሆድ ውስጥ እያሉ ብነግር ቀላል ነው። ጌታ ምስክር። እውነት ሴቶች ካላችሁ በጣም እኔ ስነግራችሁ ቀላል ይመስላል። የምትስቁት እኮ ያልደረሰበት ሰው አያውቅም። እኔ የቻልኩት መከራ ጌታን። ከዛ እንደዚህ ያልኩትና 7 ወር 8 9 2 ወር ቤት ቁጭ አልኩት። መውለጃ ጊዜ ደረሰልኝ። እኔ በቃ እዛ መውለድ ጊዜ ሲደርስብኝ አላቅም፣ ራሴንም አላቁም። የሁለትም ናቸው፣ ደምም የለም። በቃ ሰማይ ምድር ጨለመብኝ። አላቅም፣ ራሴን ሳትኩት። ከዛ ኢጃዛ ቤት ልጆች ያሉት አንቺ እኮ ወድቀሻል ምናምን፣ አልጋ ላይ ተኝተሽ ነበረ ወድቀሻል ምናምን ብሎ ሐኪም ቤት ወሰዱኝ። ሲወስዱኝ ያው ሱዳኖች እግዚአብሔር ባርካቸው ጎረቤት ነበሩና እነሱ ሄዶ ኃላፊነት ወሰዱ። ከዛ ምን እንደሆነ ያለ አይደለም ሰው ኦፕሬሽን ሲያደርግ የሚያደርጉት እሱ ሰውዬ ኃላፊነት ነው ይቀበላሉ። እነሱ ሲመጣ ያለው እንደ ብሎ ጎረቤት ሰው ነውና ከሚስቱ ጋር ወሰደኝ በባጃጅ። በቃ ወልጄ ልጆችን እንደዚህ ዞር ብዬ አይቼ ጌታ ሆይ እኔም በቃ ሰውኝ በሰው ፊት ያለው ጌታ ዛሬ ሲነግራቸው ይገርማል። በጣም ወንድ ሲባል ወንድ እንዴት ጠላት ሲስተም እንደሆነ አንድ ጎረቤት እኮ ነው። አንድ ሲኒ ጠጥን፣ አንድ ላይ በልትን፣ አንድ ላይ በቃ ማደሪያ ብቻ ነው ቤት የሚሄደው። ጌታ ምስክሬ። ለሱ እናት የለም። የኔ እናት ለሱ ታበላለች፣ ታጠጣለች። 3 ወንድምና 1 እህት ናቸው እነሱ ማለት ነው። በቃ ሲሞን ትጠራለች፣ ልጄ ነው የምትለው። ጌታ ወንዶች ይሄን ክፋት ሲደስ ሲወጡ አይምሮቸው ምን እንደሆነ አላውቅም። ሰውን ልጅ ምን እንደሚቀይር አላውቅም። ጌታ ምስክሬ። ያን ልጅ አይቼ እኔ አሁን ወንዶች ሲያናግሩን በጌታ በኢየሱስ ምን ነው የምለው። ጌታ ምስክሬ። ወይ ይኸው ዛሬ እግዚአብሔር ይመስገን ልጆቼንም እሱ እንዳለውም አላጠፋሁትም። 10 ዓመታቸው ነው። 2008 5ኛ ወር ጥቅምት ጥር 5ኛ ወር 15 ወልጄ ልጆቼ አሁን ወንድም ሴትም እግዚአብሔር ይመስገን 3ኛ ክፍል ተማሪ ናቸው። ግን እስከ ዛሬ ልጆቼ አሉ ብሎ ዞር ብሎ አያዩም። ወንድምየው አለ ሳውዝ አፍሪካ፣ እሱን ወስዷል። በዛም ድብቆ ወስዷል። አንተ ሀገር ቤት ስትሄድ ሰዎቹ ይገሉሃል፣ ይሄን ግብ ሰርተሃል ብሎ ወሰደና እሱ አሁን ሳውዝ አፍሪካ ላይ እየሰራ ነው። ግን ልጆች አሉ አይሉም። እህትዮ ከሳውዲ ከዚህ ሄዳ ለእኔ አገዘችኝ ወደዚህ እንዲመጣ። አሁን ያለው ዱባይ ነው። እህትዮ በጣም በቃ ጥሩ ልጅ ናት። እግዚአብሔር ይባርካት። አንቺ እኮ ለእኔ እናት በሌለበሽ የአንቺ እናት ለእኔ እናት ናት። እሱ ግፍ ቢሰራ ነገ እኔ አይደለም የሚጠየቀው እሱ ነው የሚጠየቀው ብላ ብር ሰጠችኝ። ሄጂን ሰርተች ልጆችን ታሳድጋለች ብላ ስትለኝ እዚህ መጥቼ እየሰራሁ ነኝ። እግዚአብሔር ይመስገን። ሰው ሲጥል እግዚአብሔር አይጥልም። በእውነት ሴቶች ወይኔ እኛ ስንት እሳት ነው የምንችለው። እኔ አባት በሌለበት 2 ልጆችን ወልጄ ማለት ነው። ልጄ በጣም ወፍራም ነው እና ሰውነቱ እንደረዳም በደንብ እንደዚህ ቆስል በቆስል ሆነ። ሱዳን ምድር ሙቀት ብዙ ሙቀት አለ። ከዛ ይሄን ልጆች በቃ ምን ላደርግ፣ አንዱ ጣዩ ይላል፣ አንዱ በእናትሽ አትጣይ እንደምንም ሆነሽ ይዘሽ ግቢ ወደ ሀገር ይችላል። ከዛ የመጨረሻ አጎቴ ልጅ ምን አለ፣ ወንዱን አሳድጊና ሴት ልጁን ስጪ። ትግሮቹ አሉ እዛ ትላልቅ ትግሮች አሉ፣ ልጅ የሌላቸው ሽማግሌ የሆኑት ለእኔ ስጪ ይላሉ። ሱዳን ፒስት በይሱ ደሜን ሰጥቼ ጌታ ሆይ ይሄማ ሄደም ነው ደሜን ሰጥቼ ነገ ስየት ፈልጌ ያገኛለሁ።
ብዬው አንድ ወር ሳይሞላ ማለት ልጆችን ይዤ ከሱዳን ወደ ኢትዮጵያ ሲሄድ 7 ቀን ጉዞ መንገድ ላይ ሁለቱም ልጆች አንዱን በጀርባ አንዱን በሆዴ ይዤ ገባሁ። በቃ ሰው ሁሉ ይሆናል ሞታለች ብሎ ነው የሚጠብቀው። እኔን ወልዳለች ሲባል ኧረ ውሸት ነው አስካል ሞታለች እያሉ ነው ሁሉም ሰው ማለት ነው። እናቴ በቃ ማንም ሰው እየመጣው ነው ብዬ አናገርኩ። ጌታ ምስክሬ በቃ ወጣሁት። እንደወጣሁ 7ኛ ቀን ሐሙስ ወጣሁት። አርብ ነገ ነው ሲባል አርብ ሐሙስ ሳምንት ገባሁት ማለት ነው። ሳምንቱ ሲሞላ 7ኛ ቀን ገባሁ። ማታ 7 ሰዓት ላይ ከምሽቱ ታክሲ በትንሽ መንገድ ነው አንቺ ልጅ ስለያዘሽ ብሎ 7000 ብር ዛኔ ውድ 2008 ላይ 7000 ብር ከፍዬ እስከ ቤት ገባሁት። ሲገባ በራንኮ ካለ እናቴም ታኝታለች፣ አባቴም ታኝቷል። አይከፍቱም። እኔን ሞታለች ብሎ እየጠበቁ ነው እነሱ ትመጣለች በህይወትም አላሉ። ከዛ በርም ላሜራ ነበረ ቋቋ አረጋለሁኝ። መኪና የያዙት ልጅ አንተ ሰው የሌለበት ነው ባዶ ቤት ነው የመጣሽው ይሉኛል። ከዛ ጎረቤት ዞሬ እናቴ እኔ እኮ አስካል ነኝ ስላት እናቴ ወደቀች። ይሄማ ሂድም ነው አንቺ በህይወት አለሽ እንዴት ሞተሻል ብዬ እኔ በእውነት ሁሉም ቦታ እያለቀስኩ መንገድ ሲሄድ እያለቀስኩ ብላ ሰፈር ሁሉ ማታ 7 ሰዓት ላይ ይሄ ነገር ሄድም ነው ብሎ እንደ ለቅሶ ቤት ተሰበሰበ። ጌታ ምስክር በጣም ገርሞኝ ልጆቼ አሁን ሲያያቸው እኔ እግዚአብሔር ያንተ ስጦታ ነው እኔም አላሳደኩም ነው ብለው እኔ አላሳደኩም። አሁንም ቢሆን ፈጣሪ ነው ያሳደገኝ። ወንዶች ክፋት ብነግረው ጌታ ምስክሬ አሁን እናንተ ብር ጠይቃችሁ ብትላላችሁ የምን ብር ነው? እነሱ መርዝ አስጠጥቶ ነው የሚገሉት ጌታን። አሁን አንዲት ጓደኛ የነበረች እግዚአብሔርና እሷን ይማርና ለኔ ብዙ ነገር አግዘኝ ነበረች። ከዛ ልጁ እሷ ገብታ ብላ ታይ እኔን አይተሽ እንደዚህ አትሁኝ ታይ እያልኳት እምቢ አለች። 3-4 ጊዜ አስወረደች፣ ሞተች መጨረሻ ላይ። ትርፉ ይሄ ነው በቃ። አሁን እሱ ምን ጎደለው? እሱ ሌላ ሴት ያያል፣ ያገባል። እሷ ናት ህይወቷን ያጠፈችው። እኔንም አሁን እንደዚህ ብሰማ ያን ልጅ ብሰማ ኖሮ በሁለት ልጆቼንም መድኃኒት ጠጥቼ ሞቼ ነበር። አሁን 2 ልጆች እናት ነኝ፣ እያሳደጉ ነው። 9-10 ዓመታቸው ይኸው ሞላ። ስለዚህ ሴቶች የወንድ ምክር ብር አሁን እኔ እግዚአብሔር ይመስገን ይኸው ከመጣ 2 ዓመቴ ነው። 2 ዓመት ዛሬ አይሳለሁ። 2 መሬት ገዛሁት። ባለፈው 5 ሳንቲም የለብኝም አይደል? እነሱን ሲሸቅኝ በወደ ውስጥ የሚበላው ነገር አጥቼ እኮ ነው። ሰው ለምን ትግሮቹ ዱቄቱ ያመጡልኛል፣ ስኳር ያመጡልኛል፣ ያሳለፍኩት መከራ ሳሙን ያመጡልኛል። ጌታ እግዚአብሔር ሰው ባዳን አሳልፎ ይሰጣል። የሚታውቁት ሰው ሲጠላችሁ በጣም ነው የሚገርመው ታሪኩ። ከዛ እንደዚህ ሆኜ ወደ ሀገር ገባ። አሁን እዚህ ሀገር መጥቼ እግዚአብሔር ይመስገን ምንም አልጎደለኝም። ወንድ ብር ሲጠይቃችሁ ስለ ፍቅር እንደውም ሲያገባችሁ ስደት ያላችሁ ልጆች እናቴን ጌታ ምስክሬ አገር ቤት ሄዳችሁ በአይናችሁ ለምን ሽማግሌ አይሆንም አይታችሁ አግቡ። ጌታን ብር ጠየቀኝ አፈር ይጠይቅ እሱን ጌታ አፈር ያስባለው በእውነት። ስለዚህ እህቶች ተስፋ አትቁርጡ። ወንዶች እኮ እናውቃለን ስንላቸው እንደ እናት ነው እንደ እህት ነው። እህት አላቸው ግን እህት አለኝ አይሉም። ወንድም እናት አለ አይሉም። ለምን ግፍ ይሰራሉ እንደዚህ? ቆይ አሁን ይሄን ልጆች ነገ አደጉ በስሙ እየተጠሩ ነው። መጥቶ ልጆቼ ነች ብሎ ይጠይቃል ወይስ እንዴት ነው? ግራ ገብቶኝ ላይ ነኝ። አሁን ምን ላይ ሁኔታ ላይ ነው ያለሽ? በቃ አሁን ቤተሰብ እኮ ልጆቹም ይበላሉ፣ እነሱ ቤት ጠጥቶ ይጠጣሉ። በቃ እናቴ ታይ ይብሉና ልጆቹ ራሱን ሲያውቁ እሱም በህይወት ኖሮ ከመጣ በምን እንደምንም ይያዛል። አባትዮ ሳይሞት በፊት ልጃቸው ይሄን ግፍ ሰርቷል ምናምን ብሎ አባትዮ ሽማግሌ ሰብስቦ ሲሄድ ልጄ ሞታል፣ እሷ ገላ መጣለች፣ ልጄን ገላ ቀብራ መጣለች፣ ልጄ በህይወት ሲመጣ አወራለሁ አለ አባትዮ። ያው ልጁ በህይወት ሳይመጣ አባትዮ ሞቷል። አሁን ልጆችሽ ደህና ናቸው አይደል? አሁን እግዚአብሔር ይመስገን ደህና ናቸው። እሺ አሁን ያሳለፍሽው ነገር በሙሉ ለበጎ ነው። እሺ ትምህርት ይሁንሽ። ያው ለቀጣዩ ነገር አምነሽ ምን ድረስ ሰውን መሄድ እንዳለብሽ ያስተምርሻል። ያው አንቺ በእሳቱን የተማርሽው ዞሮ ከዛ ሁሉ ነገር ተርፈሽ ልጆችሽም ተርፈው አሁን ተረጋግተሽ እያየሽ ሁሉ ነገር ያልፋል።
ስለዚህ ስለ አባታቸው ክፋት እየተናገርሽ አታሳድጊያቸው። ያለሽ መጠን ማለት ነው ልጆች ይሄው አባታቸው ይሄ ነው ሞቷል እላለሁ። የተሰቀለበት ፎቶ ነው ሲያሳያቸው ልጅት በቃ ትወድም ታይ በእናትሽ ትላለች። በምን እንደምታውቀው አቅም ታይ ትላለች። ልጁ ምንም አያውቅም። በቃ እኔ እነግራለሁ፣ ክፋት እነግራለሁ። ለምን ገሎኛል፣ እሱ ገሎኝ ቀብሮኝ ነው የሄደው። ጌታ ምስክሬ፣ እሱን ጌታ የስራውን ይስጠው ብቻ። አይዞሽ፣ አንቺ ጠንካራ ሰው ነሽ። ያን ሁሉ በረሃ ያን ሁሉ መንገድ አቋርጠሽ ልጆችሽን ይዘሽ ያው ፈጣሪ ነው ያገዘሽ። ስለዚህ ፈጣሪ አግዞሽ ደግሞ እዚህ ከመጣሽ እና ከተረፍሽ ጥላቻ ውስጥሽ እንዳይበቅል ቶሻል። በምንም መልኩ ማንም ይሁን ማለት ጥላቻ እንዳታስተምሪ ለሰው ለልጆችሽ። ጊዜ ይፋረዳል እኮ ጊዜ እኮ ፍርድ ይሰጣል። እንደ ጊዜ ዳኛ መቼ አለ? ጊዜ ማለት የእግዚአብሔር ሌላኛው ስሙ ነው። ጊዜ ይባላል። ገብቶሻል? ሲፈርድ እውነት ላይ ሆኖ ነው የሚፈርደው። ጊዜ ለሁሉም እጁን ይሰጠዋል። ጥሩም ላረገ መጥፎም ላረገ የዘራውን ያሳጭደዋል። አንቺ ፈራጅ እንዳትሆኝ መሀል ገብተሽ ለልጆችሽ አባታችሁ እንዲህ ነው ብለሽ ጥላቻ ስትሰብኪያቸው ነገ አባታቸውን ላይ መልሰው አፈሙዝ የሚያዞሩ ልጆች ነው የምታሳድጊ። ያ ደግሞ የልጆችሽን ስብዕና የአንቺን ስብዕና አይወክልም። ጥሩ ዜጋ ማፍራት አይደለም የምትፈልጊው፣ ሰላም አይደለም የምትፈልጊው። እግዚአብሔር ያንን ሁሉ ጫካና ሜዳ ሸንተረር አሳልፎ በህይወት አትርፎሽ እዚህ ማድረግ ካበቃሽ እሱ የምታመሰግኘው ምን በማድረግ ነው? ክፋት፣ ጥላቻ፣ መከፋፈል ባለመስበክ። አሁን ፈጣሪያችን እኮ እናመሰግነዋለን ላደረገልን ነገር አይደል? ላደረገልን ነገር ክፍያው ይሄንን ነው የምትከፍሉኝ ቢላ አንከፍለው ማለት ነው። እናንተ በጎን አስቡ፣ ፍርዱን ለእኔ ተዉት ቢለን፣ ከጥላቻ ከበቀል ራቁ፣ ለእኔ ምስጋና የምትከፍሉት በዚህ ነው ቢለን፣ ይህም ማድረግ ይከብደናል? አይከብደንም እኮ። ለምን? ያንን አሳልፎልናል። ያንን ጨለማ ከማለፋችን በፊት ቅድመ ሁኔታ የሚቀርብልን ቢሆን አንተ ካለፍክ በኋላ ስለማንም ጥላቻ፣ ክፋትና በደል በቀል አታስብም፣ ያንን ማታረግ ከሆነ ይህን ታልፋለህ ብንባል እሺ ነው እኮ ምንለዋል። ችግራችንን ለማለፍ በቃ የምትከፊው ዋጋ ይሄ ከሆነ ለልጆችሽ ክፋት አትንገሪ። እነሱ ሲያድጉ ራሳቸው እውነታውን ሲያውቁ ራሳቸው በአእምሯቸው ሚዛን ላይ አድርገው ይፍረዱበት። ስለዚህ አንቺ ለልጆችሽ መልካም እያሳደግሽ ጥሩ እየነገርሽ አሳድጊያቸው። ጥሩ ዜጋም አፍሪ። በአባቱ ጥላቻ ያበደ አእምሮ የያዘ ልጅ አሳድገሽ ነገ እንዳይጸጽትሽ። ከዛም የምታገኘው ምንም አይነት ክፍያ የለም። ያንቺ ክፍያሽ ይሄው ልጆችሽ ሰላም ሆኖ እያደጉልሽ፣ አይምሮሽም ሰላም የሚሆነው ያ ነው። የበደሏችሁን ሰዎች ለበቀል አትነሱባቸው። እሺ፣ በቀል የፈጣሪ የእውነት ለምን መሰለሽ? እንደውም በሌሉበት ይቅርታ አርጊላቸው። አሁን እሱም በሌለበት ይቅርታ አርጊለት። ለምን መሰለሽ? እሱ ይቅርታ ስለሚያስፈልገው አይደለም፣ አንቺ እንቅልፍ ስለሚያስፈልግሽ፣ አንቺ ሰላም ስለሚያስፈልግሽ። በቀል፣ ጥላቻ፣ ክፋት፣ ለቅሶ፣ በደል ተሸክመሽ እንቅልፍ ማጣት የለብሽ። የሚገባሽ ሰላም ነው። የሚገባሽ ሰላም ያለው እንቅልፍ ነው። የሚገባሽ ደስታ ነው። ደስታ የሚገባሽ ከሆነ ግን ጭንቅላትሽ ውስጥ ያለውን ይህንን አውጩ ነቅለሽ። ማዘን ካለበት እሱ ይዘን እንጂ አንቺን በማጣቱ የሚያምር ጤንነትሽን ጠብቀሽ ጤናሽን ጠብቀሽ ሰላምሽን አግኝተሽ ገንዘብሽን ይዘሽ ልጆችሽን እያሳደግሽ ግራና ቀኝ ይዘሻቸው አምሮብሽ ወፍረሽ ተመችቶሽ በከፍታ መኖር ይገባሻል እንጂ በጸጸት እሱማ ገድሎኝ እያልሽ እድሜ ልክ የሱን እዚህ ውስጥ ኪራይ ሳይከፍል ጭንቅላትሽ ውስጥ እንዲኖር አትፍቀጅለት። ስለዚህ ይቅርታ የምታደርጊው እሱን ለመጥቀም ሳይሆን ለማን ነው? ለራስሽ ሰላም ስትይ እንጂማ እኮ ያ ሰው ይቅርታ እኮ ላይገባው ይችላል። ተግባባ? አመሰግናለሁ። አሁን እሱማ እንደሞተ ሰው ትቻለሁ። እሱ አለ ብዬም የለም ብዬም አላስብም። ግን ታሪኩ ትንሽ ላውራ ብዬ ነው እንጂ እግዚአብሔር እኔ ደስተኛ ነኝ። ጌታ ይመስገን። በቃ አሁን አመስግኝ ጠዋትና ማታ። እሺ፣ ከዛሬ በኋላ ስለሱ የትም አታወሪም፣ የትም አትናገሪም፣ ስለሱ ምንም አታነሽም። ወደፊት እሺ፣ ከፊት ብዙ ነገር ይጠብቅሻል። እሺ፣ እግዚአብሔር ይባርክ። እሺ፣ 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 ተባረክ። አመሰግናለሁ። እሺ፣ መልካም ቀን።